አረጉር ነው ዘንድሮ፣ አረጉር ነው ዘንድሮ። ይሄ ህፃን ላይ ተጎዳ። አረ እንዱ ይሄ ላይ ተተወለደ አንስቶ ጨቀጨቅ ነው ተተረግዝ አንስቶ እስከ ተወለደ ድረስ ኑሮ እኒህ እንዲሁም ቤተሰብ እንደዚህ አይነት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። እንግዲህ እስኪ ገባ እያላችሁ ማለት ዛሬ እንግዲህ ካይማ ነኝ። የኔ ጉዳይ አልቀመችም። አሁን ይሄ ቀይ ነው፣ ቀይዋን ጥተውት ነው። እና እንዴት ናችሁ? ደህና ናችሁ ወይ? አማን ነው ልምሰላም፣ ሰላማችሁ ይዛልኝ። እንግዲህ ዛሬ የመጣሁበት ማለት ነው እኔ የምለው አብርሽና ሩታ ምን ነው ግን እንደዚህ ያረጋችሁ ነገር ምን ነው? እንዱ በዛ፣ እውነት በዛ። በጣም አስጠላ። በጣም እንጃ። አንዳንዴ እንኳን ማለት ነው አለቅጥም ማር ሲበዛ ይመራል ሲባል ሰምታችኋል። አለቅጥም ሲበዛ ማር ይመራል። እውነት ነው። እንዲሁ እኮ እነሱ ዝም ብለው በቃ 24 ሰዓት ጨቀጨቅ። እንዲሁ እስከ መቼ ነው? ለልጁ እንኳን እስኪ እንዱ አሁን እንዲወዱ አሁን የኔ ሲያዲግ ምን ሌላችሁ ነው? አረጋ ባሉ እንዲሁ ለገንዘብ ይዘህን ያህል እንዲሁ ማንነታችሁን እንዲህ አይነት ጉዳዮች ሰምቼ አላውቅም። እንዲሁ ወዲልባችሁ ተመለሱ። በጣም አስጠላችሁ። አንዳንዴ እኮ ማር ሲበዛ ይመራል። በቃ ሁሌ ስትነዛነዙ ለልጁ እንኳን አይታሰብም እንዴ? ልጁ ከእናንተ ምን ይዞ ነው የሚያድገው እንዴ? እናንተ እኮ በእናንተ መልካም ስራ የሰራችሁ መስዋዕችሁ ነው እንዴ? ለብር ብላችሁ እኮ ልጁ ራሱ አሁን ትያዲግ እኮ ብዙ ጫና ይጫንበታል። ለምን ይህን ያህል እንትን ያደረጋችሁ ነገር ሊገባኝ አልቻለም። ምን አስባችሁ ነው እንዴ? ገንዘብና ክብር እኮ አንድ አይደለም። ክብራችሁን መጀመሪያ ተጠብቁ። ማንም ሰው ይወዳችኋል፣ ማንም ሰው ያከብራችኋል። ግን እናንተ መስራት የያዛችሁት እውነት በጣም ያስጠላል። ሀቂቃ በጣም ማለት ነው። ከምንም በላይ ወረዳችሁ። እኔ እንጃ ይህንን ከእናንተ አልጠብቅም ነበረ በፊት። በነገራችሁ ላይ እኔ በጣም መከታተላችሁ ወዳችኋለሁ። ግን አሁን ወዲህ ታለ ማለት ነው። እኔ አላውቅም የዚህን ያህል የሰው ልጅ መውረድ በጣም ይደብራል። እንዴ አሁን በቃ ልጁን ይዤድ ያለው አንቺ ማለት ወንድ ይዘሽ እየመጣሽ አንቺ ምንድን እያልሽ አንቺ ምናምን አንቺ ይባባላሉ አይደል? ያ ሊሆን የቻለው ለምን ይመስላችኋል እናንተ? ሩታ ደግሞ ሰተር ብለሽ ተቀመጪ። የዚህን ያህል እኮ ጫናም ሆነ ምንም እንትን አይልም። ገንዘብ እኮ ነገ አላቂ ነው፣ ግን ማንነት ደግሞ ይበልጣል። ማንነታችሁን አስቀድሙ። እንዴ አንቺ እኮ በቃ የፈለገም ድራማ ይሁን የፈለገም እንትን ይበል፣ ግን እኔ ይሄንን አልደግፍም። ምክንያቱም አልወጉ ስለሆነ መሰራት የያዘው። መልካም ትሰሩ መልካም ሰሩ እንላለን። አላሽቃብጥም። ለምን መጥፎ እየሰራችሁ መጥፎ ዲህና ሰራችኋል ብዬ ልላችሁ አልችልም። ምክንያቱም አማጣኝ ነገር አይደለም የሰራችሁት። ትክክል ስላላይደለም ትክክል ያልሆነውን ትክክል አይደለም ብዬ መልሳለሁ እንጂ አላሽቃብጥም። ገባችኋ? ለምን ይዝህን ያህል አስፈለገ እንደዚህ ለመወረዳችሁ? እናንተ እኮ ገንዘብ እኮ አላቂ ነው። ገንዘብና እኮ ነፍሳችሁን እኩል አደረጋችሁት። የፈለገም ብትመካከሩ የፈለገም ድራማም ይሁን እንዲመደረግ የለበትም። ምክንያቱም ለህዝብ ምንድን ነው መማሪያ ያዘው? ህዝብ ከእናንተ ምንድን ነው የሚያየው? እንዲህ መገላፈጥን እሷም ወንድ ጋር አንተም ሴት ጋር ነው እንዴ የምታስተምሩት? እኔ ምን አይነት እንዲሆነ ትምህርት ማስተማሪያ ያዛችሁት ወይ ደግሞ ለህዝብ ጠቃሚ ነው ብላችሁ ሊሆን ይችላል እናንተ። እኔ ምን አይነት ነገር ነው እኔ ጥያቄ። እንኳን ለህዝብ ሊጠቅምና እኔ እንኳን ለህዝብ ጠቅማል ብዬ ልል ይሄ የማይጠቅም ነገር ነው መስራት የያዛችሁት።
እንኳን ሊጠቅም ማለት ነው። የማይጠቅም ስራ ሰራችሁ ብብል ይሻላል። ህዝብን የሚጎዳ ሰራችሁ ብዬ ብል ይሻላል እንጂ ህዝብን የሚጠቅም ነገር ሰራችሁ ልላችሁ አልችልም። ለምን አልሰራችሁማ? መጥፎ ነገር እያሳያችሁ ለህዝቡ እንዴት መልካም ሰራችሁ ብዬ ልለው እና ለህዝብ እስኪ መልካም ነገር አሳዩት። አባይም እንዲሁ መልካም ነገር እስኪ አስተምሩት። እንዴ እናንተ እኮ ነው ብዙ ነገር የሚያየው። እናንተ ብዙ ትምህርት ይማራል። ስለዚህ ያን ደግሞ ረጋ በሉ፣ አስተያየት እንትን እያላችሁ ልባችሁን መለስ አድርጉት። ልባችሁ ምን እንጃ አንዳንዴ ምንድን ይላል የሀገራችን ሰው ምን ልባላቸው እና ልባቸው ጌታቸው ሁሉ ይላሉ። ተኋላ ሆኖ ማለት ነው። እና እንደዛ ስለሆነ አሰብ አድርጉ ማለት ነው። ለሰው ልጅ የሚጠቅመውን ነገር ስሩ። ዝም ብላችሁ ባመጣላችሁ እንትን አበሉብን። እኛ በስንቱ እንትን እንበል አባይቢ በስንቱ ጭራሽ እኮ መልካም ነገር አናይም እንዴ? እስከመቼ ነው ሁሌ መጥፎ ነገር የምናየው? መልካም ነገር እንኳን አስተምሩ። መልካም ነገር ጨመር አድርጉበት። እውነቴን ነው። በጣም ነው የሚገርመው። እና ይሄ ነገር ለምን ሆነ ማለት ነው ሀባይቢ? እንዲህ ነገር ሊሆን የቻለው ምንድን ነው? እኔ ለምን አብረሻውን ልጁን ደግሞ ምን እንዲነበት ምን ልታበላው ምን እንትን ልትለው ነው? ስለዚህ አንተም እሷ እናት ናት፣ እሷ ትሻላለች ለልጁ። ግን እሷ ትክክል ካልሆነች ልጅህን መሰተር አድርጎ ማሳደጉ ይሻላል ማለት ለልጁ የሆነ እንትን ነገር ከማሳየት እሷም ነገር የሚሰስታትን ከመስራት ይሻላል። ልጁ መሄዱ እኔ ጥፋት አለው ብዬ አላስብም። አብረሽ ቢወስደው ግን ያው እናት ስላል አይደለ እንዴ? እናት አይሆንም። ምንም ቢሆን ምንም ያለቅስበታል። ያው አብርሃም ይጎዳል እንጂ ያው ሰተር አድርጎ ካሳደገው ይሻላል ብዬ ነው የማስበው እኔ። እና ይሄን ይመስላል። ስለዚህ እና ይሄን ይመስላችኋል ይሄን ውዴ ማለት ነው። እና ላይክ እና ሼር አድርጎ ማለት ነው። እናመሰግናለን ሀባይ እና ላይክ እና ሼር አድርጎ እላችኋለሁ። አመሰግናለሁ። ባይ ባይ። ደህና ደሩ።